ሰላም እንዴት ናችሁ? እንኳን ወደ ሳይንስ ስፒክስ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ኤሌክትሮላይት እና ነን ኤሌክትሮላይት ሰብስታንሶችን እንዴት መለየት እንደምንችል በቀላሉ እናያለን ማለት ነው። ፎሎው ሚ። ከዛ በፊት ኤሌክትሪካል ኮንዳክቲቪቲን የተወሰነ ነካክተነው እናልፋለን ማለት ነው። ኤሌክትሪካል ኮንዳክቲቪቲ የምንለው ምንድነው? ኤሌክትሪሲቲን ትራንስሚት የማድረግ ችሎታ ነው ያን ሰብስታንስ። ሶ the ability or the capacity of a substance to transmit electricity that is known as electrical conductivity እንለዋለን። ይህ ደግሞ ኤሌክትሪሲቲ ትራንስሚት የሚደረገው ባይ ቻርጅ ኬሪየሮች ወይም ደግሞ በትራንስሚተሮች ነው። ያ ማለት ከአንድ ፓርቲክል ወደ ሌላ ፓርቲክል ኤሌክትሪሲቲ ትራንስሚት አይሆንም ባዶን ወይም ደግሞ ያለ ሚዲየም ማለት ነው። ስለዛ ያን መሰረት በማድረግ በሁለት እንከፍላቸዋለን። በሞባይል ኤሌክትሮኖች ወይም ደግሞ በዲሎካላይዝድ በሆኑ ኤሌክትሮኖች ትራንስሚት የሚያደርገውን ሜታሊክ ኮንዳክሽን ስንለው፣ በኤሌክትሪክ ላይቲኮች ወይም ደግሞ ባዮኖች ያ ማለት it is either cation or anion ሊሆን ይችላል። በእነዛ ትራንስሚት የሚያደርገውን ደግሞ ኤሌክትሮላይቲክ ኮንዳክሽን እንለዋለን ማለት ነው። ሶ ያንን መሰረት በማድረግ የሁለታቸው ልዩነት ምንድነው የሚለውን ደግሞ እናያለን። ሜታሊክ ኮንዳክሽን ጋር ስንመጣ ሜታሊክ ኮንዳክሽን የምንለው conduction through metal, it is due to the movement of electrons or the delocalized electron or mobile electron ነው። ባጭሩ ቻርጅ ኬሪየሮቹ እነማን ናቸው ማለት ነው? that is ኔጌቲቭ ቻርጅ ናቸው ማለት ነው። ያ ማለት ነው እንዴት ነው ታዲያ ፐርፎርም የሚደረገው ካለ እነዚህ ፍሪ ኤሌክትሮኖች ወይም ሞባይል የሆኑ ኤሌክትሮኖች በፕሮቶን ወይም ደግሞ በፖዚቲቭ ቻርጆች ሰራውንድ ሆነው ፍሪሊ ሙቭ የሚያደርጉ ኢን የሚሆኑም አውት የሚሆኑም ኤሌክትሮኖች አሉ ማለት ነው። ፍሪሊ ሙቭ የሚያደርጉ ማለት ሶ በዛ መሰረት ነው እዚህ ጋር ትራንስሚት የሚደረገው ኤሌክትሪሲቲ። ኤሌክትሮላይቲክ ኮንዳክሽን የምንለው ግን ስሩ ኤሌክትሮላይቶች ናቸው። እነዚህ ኤሌክትሮላይቶች ደግሞ ዲዩ ቱ ዘ ሙቭመንት ኦፍ አይወንስ ነው። ዲስ አይወንስ it can be cation or anion ሊሆን ይችላል ማለት ነው። ያ ሊሆን የሚችለው it could be aqueous solution or molten solution በሚገባበት ጊዜ ያ ኮምፓውንድ ወይም ያ ኤሌመንት it can be dissociate into ion ማለት ነው። ያ ማለት አይወን ማለት ምን ማለት ነው? ወይ ጌን ወይ ሉዝ ያደርጋል የሚለው ነው። ሶ in case of metallic conduction ምንም አይነት ኬሚካል ፕሮፐርቲ በኮንዳክተሮች ቼንጅ ማድረግ አይታይም ወይም ደግሞ there is no change in the chemical property of the conductors that is observed. This is a physical change by the way. metallic conduction ለሚካሄድ change ምንድነው? ፊዚካል የሆነ change ነው። in case of electrolytic conductivities or conduction በመጣበት ጊዜ ግን it may cause ነው ሊመጣም ላይመጣም ይችላል። ብቻ ግን ሊኖር እንደሚችል that is the chemical decomposition of the ላይትስ ማለት ነው። ሶ እዚህ ጋር በዋናነት ምን ይዘው አንደኛ ሜታሊክ ኮንዳክሽን በሞመንት ኦፍ ኤሌክትሮን ነው። ኤሌክትሮላይት ኮንዳክሽን ሞመንት ኦፍ አዮን ነው። እንዲሁም ደግሞ ሜታሊክ ኮንዳክሽን that's only physical change doesn't follow the chemical change of or properties of the conductors observed ማለት ነው። ኤሌክትሮላይት ኮንዳክሽን ደግሞ it may or may not cause chemical decomposition of electrolytes ማለት ነው። and also it doesn't involve any transfer of matter ያ ማለት ፊዚካል ቼንጅ ነው። ምን ማለት ኬሚካል ቼንጅ አያሳይም ብለናል። ምን ላይ? ሜታሊክ ኮንዳክሽን ላይ ማለት ነው። in case of electrolytic conduction ጋር ስመጣ ግን it involves the transfer of matter as ions አይኦኖቹ በአኳሸስ ሶሉሽን በሞልተን ፎርም ሊሆን ይችላል። it could be matter transfer ሊሆን ይችላል። ሜታሊክ ኮንዳክሽን ግን ምንም አይነት ማተር ትራንስፈር የሚደረግ ኮንዳክት የሚተላለፍ አይነት ነገር የለም። and also in case of the metallic conduction the resistance of metals yes ሜታሎችን ሬዚስት የሚያደርጋቸው ነገር አለ። ያ ማለት እንቅፋት ነው፣ ኦብስታክል ነው። ያ ኦብስታክል ደግሞ የት የመጣ ነው? ሰራውንድድ በሚያደርጓቸው ፖዚቲቭ አተሞች እነዛም ከርነልስ የምንላቸው ኒውክለሳቸው ማለት ነው
ቫይብሬት በሚያደርጉበት ጊዜ እነሱ ሪዚስት ያደርጓቸዋል ማለት ነው። ኢንኬዝ ኦፍ ኤሌክትሮላይቲክ ኮንዳክሽን ግን ሪዚስት የሚያደርጉት ፋክተር አሉ። እነዚህ ፋክተሮች መካከል አንደኛ ኮንሰንትሬሽን ኦፍ ኢንተርአዮኒክ አትራክሽን፣ በመካከላቸው ያለው ኤሌክትሮን ወይም ዲሎካላይዝድ የሆነ ሞባይል ኤሌክትሮን ሳይሆን አዮን ነው። ሶ ይህ አዮን ደግሞ ኢንተር አዮኒክ አትራክሽን ፎርም ሲያደርግ ሪዚስታንስ ይፈጥራል ማለት ነው። ኤንድ ኦልሶ ዘ ቪስኮሲቲ ኦፍ ሶልቨንትንም መውሰድ እንችላለን። ከዛም በተጨማሪ ደግሞ ባጭሩ ዳዝንት ፎሎው ደ ፕሮቶን ኦፍ ደ ፖዘቲቭ ፓርት ዛት ሪዚስት in the electrolytic conduction rather than within the concentration of interionic attraction and the viscosity of the solvent ማለት ነው። in case of ሜታሊክ ኮንዳክሽን ኢት ዲክሪዝስ ዊዝ ኢንክሪዝ ኢን ታይም ኢን ቴምፕሬቸር። ያ ማለት ምን ማለት ነው? ቴምፕሬቸራችንን በጨመርን ቁጥር በሜታሎች ኮንዳክሽን መካከል ያለው ቴምፕሬቸር ይጨምራል ማለት አይደለም፣ ይቀንሳል። ዳት ኢዝ ኢንቨርስሊ ፕሮፖርሽናል ቱ ኢንክሪዝ በት ኢን ኬዝ ኦፍ ኤሌክትሮላይቲክ ኮንዳክሽን ኢት ዲክሪዝስ ዊዝ ዲክሪዝ ኢን ቴምፕሬቸር ኤንድ ኦልሶ ኢት ኢንክሪዝስ ዊዝ ኢንክሪዝ ኢን ቴምፕሬቸር የሚለውን ማወቅ አለባቸው። ያ ማለት ለምሳሌ በሆነ ቤከር ውስጥ አስቀምጠናል ብንል የሆነ ሶሉሽን፣ ይህ ሶሉሽን ኤሌክትሮላይቲክ ኮንዳክሽን ነው የሚያካሂደው ብንል አሲዩም ኢን ዚስ ታይም የሆነ ሂት በዚህ ጋር በምንሰጥበት ጊዜ ሂት ስንሰጠው ማለት ነው ምን ይላል? እዚህ ጋር ያሉ ፓርቲክሎች በሙሉ ፍሪሊ ሙቭ ያደርጋል። ልክ እንደ ኬኔቲክ ኢነርጂ ማጨመር ማለት ነው። ሶ ቴምፕሬቸራቸው ይጨምርና ከዛ ፍሪሊ ሙቭ ያደርጋሉ። እንዳት ታይም ምን ይፈጠራል? አዮኖች ይፈጠራል ማለት ነው። አዮኖች ዲሶሺየት ያደርጋሉ ኮምፕሊትሊ ማለት ነው። ልክ እንደዛ አይነት ወይ ነው ማለት ነው። ባጭሩ እዚህ ጋር የምንይዘው ነገር in case of metallic and electrolytic conduction, the metallic conduction it is a physical process, but electrolytic conduction is accompanied by the chemical change that occur on the surface of ኤሌክትሮድስ ማለት ነው። ሶ እዚህ በዋናነት ያዛናቸውን ነገር don't forget, please remind. Okay, today's lesson we are gonna see about specifically how to identify electrolytes and also non-electrolytes. ያ ማለት ኤሌክትሮላይቲክ ኮንዳክቲቪቲ ወይም ኤሌክትሮላይት የሆኑትን እና ነን ኤሌክትሮላይቶችን እንዴት እንለያለን? እንዲሁስ ደግሞ ምን ያገናኛቸዋል? አውት ኮመንድ ፕሮፐርቲ እንዴት ነው ልለይ የምንችለው የሚለውን እናያለን ማለት ነው። ባይዞ ኤሌክትሮላይት የምንላቸው አንድ ሰብስታንስ ኤሌክትሮላይቲክ ነው ወይም ኤሌክትሮላይት ኮንዳክቲቪቲ ያካሂዳል የሚለውን ስንረዳ ዳት ኢዝ ኦልዌይስ ዲሶሺየት ኮምፕሊትሊ ማለት አይደለም። ያ ማለት ምን ማለት ነው? ስትሮንግ ነው ማለት ሁልጊዜ አይደለም። ኢት ካን ቢ ዊክም ሊሆን ይችላል። ሶ አሁንም ደግሞ በተጨማሪ ዊክ እና ስትሮንግ ኤሌክትሮላይት ብለን በሁለት ከፍለን በስፋት እናያለን ማለት ነው። ለስገቱ ባይዝዌይ ኮመናቸውን ወይም ደግሞ የጋራቸውን ስንመለከት ኤሌክትሮላይቶች እና ነን ኤሌክትሮላይቶች that all solids dissolve in water። ያ ማለት ምን ማለት ነው? ሀሳቡን ለመረዳት እንጂ ዲዞልቭም ላይሆን ይችላል። ነገር ግን ኤሌክትሮላይት ነው ወይም ነን ኤሌክትሮላይት ነው እስከተባለ ድረስ አይወን ፎርም ማድረግ አለማድረግ ነው እንጂ ዋናው ጉዳይ ዋተር ጋር ዲዞልቭ መሆኑ አይደለም። ምን ብለናል? ኤሌክትሮላይቲክ ኮንዳክቲቪቲ ወይም ኤሌክትሮላይትስ የምንላቸው ወይም ደግሞ ነን ሜታሊክ ኦር ነን ኤሌክትሮኒክ ኮንዳክቲቪቲ የምንላቸው ኤሌክትሪክሲቲን ትራንስሚት የሚያደርጉት አይወንን ፎርም በማድረግ ነው። ኢት ኩድ ቢ ካታይወን ኦር አናይወን ፎርም በማድረግ ነው ብለናል። ሶ በዋተር ዲዞልቭ ሲሆኑ ዳይሬክትሊ ዲሶሺየት ሆነው አይወንን ፎርም የሚያደርጉ ላይሆኑም ሊሆኑም ይችላሉ። ባይዞይ ብቻ ግን በዋተር ዲዞልቭ እንደሚሆኑ ይህን መያዝ አለባቸው። ባይዞይ ኤሌክትሮላይት የምንላቸው in order to conduct ከረንትን ወይም ደግሞ ኤሌክትሪክሲቲን ለማስተላለፍ ሲባል ሞባይል አዮኖችን ኮንቴን ያደርጋሉ ወይም ይይዛሉ ማለት ነው። and also that can be able to conduct a current, they dissociate or break apart into ions. yes ኖርማል መጀመሪያ ኮምፓውንድ የነበረው በአኳሸስ ሶሉሽን ውስጥ ሲገባ ወይም በሞልተን ስቴት ውስጥ እያለ ብሬክ አፓርት ይሆናል ኢንቱ ስሞላር ምንድን አዮንስ ማለት ነው። ሶ in this time as an example የምንጠቅሳቸው እንደ ኤሌክትሮላይት ማለት ነው
አዮኒክ ኮምፓውንዶች ነው። ኦል አዮኒክ ኮምፓውንድስ ዛት አር ኤሌክትሮላይትስ። ነገር ግን እነዛ አዮኒክ ኮምፓውንዶች ኢት ኩድ ቢ ስትሮንግ ኦር ዊክ ሊሆኑ ይችላሉ። ብቻ ግን ሁሉም አዮኒክ ኮምፓውንዶች ኤሌክትሮላይት ናቸው። ዘ ቤስት ኤግዛምፕል ዳት ኢዝ ሶዲየም ክሎራይድ። እንዴት አወቅን ካልን በዋተር ውስጥ ወይም ደግሞ በአኳሸስ ሶሉሽን ፎርም ወይም በሞልተን ስቴት ውስጥ ኦር ፊውዝድ ስቴት ውስጥ ቢቀመጥ ሶዲየም ክሎራይድ ኢት ካን ቢ ሞልተን ሶዲየም ክሎራይድ፣ አኳሸስ ሶዲየም ክሎራይድ፣ ፊውዝድ ሶዲየም ክሎራይድ ተብሎ ሊሰጠን ይችላል። ኢንዲስ ታይም ሶዲየም ፕላስ እና ክሎሪን ማይነስ ሆኖ ዲሶሺየት ያደርጋሉ ማለት ነው። ሶ በዚህ ሰዓት ወደ አዮን ስለተቀየረ ምንድናቸው ኤሌክትሮላይቲክ ኮንዳክቲቪቲ ያካሂዳሉ ማለት ነው። ሶ ምንም እንኳ ኢንሶሊብል ሊሆኑ ይችላሉ፣ ላይማሙ ይችላሉ። የስ ብቻ ግን በዋተር ዲዞልቭ ማድረጋቸው ምናምን አይደለም ግን በሶሉሽን ውስጥ ከገቡ ላይ ቀር ሁልጊዜም እንደ ኤሌክትሮላይት ፎረም አዮኒክ ኮምፓውንዶቹ ምንድናቸው ኮንዳክት ያደርጋሉ። ይሄን ማወቅ አለባቸው። ግን ምን ከሆነ ኦንሊ ሞልተን ኦር አኳሸስ ስቴት ከሆነ ቢካዝ ዘይ ኮንዳክት ከረንት ኢን ኤ ሞልተን ኦር ፊውስድ ስቴት ሚለውን ማለት ነው። ለምሳሌ ካልሲየም ካርቦኔትን መውሰድ እንችላለን አሳን ኤግዛምፕል ማለት ነው። ኢንሶሊብል የሆነ አዮኒክ ኮምፓውንድ ነው። ነገር ግን ደግሞ ምን ማድረግ ይችላል? ኤሌክትሪክሲቲን ትራንስሚት ማድረግ ይችላል። ሶ ይህን እንደ ኤክሴፕሽናል ኬዝ እያዙት ማለት ነው። ኢን አዲሽን ቱ ዛት ኤሌክትሮላይቶችን በሁለት ከፈል ናቸው። ዲፔንዲንግ ኦን ዘ ዲሶሲዬሽን ካፓቢሊቲ ኦር አቢሊቲ ካን ቢ ክላሲፋይድ ኢንቱ ቱ ስትሮንግ ኤሌክትሮላይት እና ዊክ ኤሌክትሮላይት ብለን ስትሮንግ የምንላቸው ከስማቸውም እንደምንረዳው ስትሮንግ ቤዝ፣ ስትሮንግ አሲድ እያልን እንደምንይዘው ሁሉ በአጠቃላይ ስትሮንግ የምንላቸው በዋተር ዲዞልቭ ሲሆኑ እንግዲህ ኤሌክትሮላይትም ይሁን ነን ኤሌክትሮላይትም ይሁን ምንም ይሁን ምን በውሃ ዲዞልቭ ይሆናል። ነገር ግን ዲዞልቭ በሚሆንበት ጊዜ የሚፈጥሩት ነገር ኢፌክቲቭ ነው ወይስ አይደለም የሚለው ነው የሚገድባቸው ማለት ነው። ሶ ኢት ኩድ ቢ ዲሶሺየትስ ኮምፕሊትሊ ኢንቱ ኢትስ አዮን ያ ኮምፓውንድ በዋተር ዲዞልቭ በሆነ ሰዓት ወደ ራሱ አዮኖች ኮምፕሊትሊ ዲሶሺየት ካደረገ ስትሮንግ ኤሌክትሮላይት እንለዋለን። ለምሳሌ ሁሉንም አዮኒክ ኮምፓውንዶች ሃንደር ግሩፕ እንዲስ ኤሌክትሮላይት ፎርም በስትሮንግ ኤሌክትሮላይት ፎርም ነው የምናስቀምጣቸው። ምን ከሆኑ ኦንሊ ዳት ካን ቢ ሞልተን ወይም ደግሞ አኳሸስ ፎርም ከተቀመጡ ማለት ነው። ለምሳሌ ሶዲየም ክሎራይድ ኢት ኢዝ ዘ ቤስት ኤግዛምፕል መውሰድ እንችላለን። አሳይ ወሰንግ እንዳልኳችሁ ሶዲየም ክሎራይድን በዋተር ውስጥ ስናስገባው ወደ ሶዲየም አዮን ፕላስ አዮን ካታዮን እና ወደ ክሎሪን አናዮን ኔጌቲቭ አዮን ዲሶሺየት ያደርጋል ኮምፕሊትሊ ማለት ነው። ያ ማለት ደግሞ ዛት ኢዝ ዋን ሮ ነው ወይም ሪቨርሲብል ሳይሆን ኢሪቨርሲብል የሆነ ሪያክሽን ነው ማለት ነው የሚያካሂዱት። and also that weak electrolyte የምንላቸው ግን በዋተር ዲዞልቭ መሆናቸው እኮ አይቀርም። ግን ዲዞልቭ በሚሆኑበት ሰዓት ፓርሺያሊ ነው ወደ ራሳቸው አዮን ዲሶሺየት የሚያደርጉት። ለምሳሌ ሁሉም ፖላር ኮቫለንት ኮምፓውንዶች አይደሉም። ከተወሰኑት መካከል አሲቲክ አሲድን ብንወስድ አሲቲክ አሲድ ዲሶሺየት የሚያደርገው ኮምፕሊትሊ ወደ ነበረበት አዮን አይደለም፣ ፓርሺያሊ ነው። በጣም በፓርሺያሊ ዲሶሺየት ያደርግና የተወሰነው ፓርት እንዳለ በጥሬው አሲቲክ አሲድ ሆኖ ይቀመጣል። ያ ማለት ምን ማለት ነው? ባይዞ ዲሶሺየት የሚያደርገው ወደ ሃይድሮጅን ፕላስ አዮንና ወደ አሲቴት አዮን ነው። ኢንዲስ ታይም ግን ኦንሊ ኮንቴንስ 5% ነው አዮን ዲሶሺየት የተደረገው አዮን። ነገር ግን እንዳለ ራሱ ማለት ነው አንዲሶሺየትድ ለማለት ነው እዚህ ጋር ኢንታክት ኦር አንዲሶሺየትድ ሞለኪውሉ ግን ራሱ ነው። ያ ማለት 95% ያክሉ ዲሶሺየት ያልሆነ ነው ማለት ዛት ኢዝ ዊክ ኤሌክትሮላይት። ነገር ግን የተወሰነ ዲሶሺየት ስላደረገ ኤሌክትሮላይት ግን ነው ማለት ነው። ከዛ በተጨማሪ ናይትሪክ አሲድን ብንወስድ ናይትሪክ አሲድ ሲል አሁን HNO3 ነው እዚህ ጋር የተቀመጠው HNO3 ነው። HNO2 ለማለት ነው። ባይዞ ዊክ ኤሌክትሮላይት ከሆነ HNO2 ነው። እዚህ ጋር HNO2 በሉት። HNO3 ከሆነ ዊክ ሳይሆን ስትሮንግ የሆነ ኤሌክትሮላይት ነው። ይህ ግን HNO2 የምንለው ግን ወደ ናይትረስ ኦክሳይድ እና ወደ ሃይድሮጅን ነው ዲሶሺየት የሚያደርገው። ሶ ኢን ዲስ ታይም ላይክ ዛት ኦፍ አሲቲክ አሲድ ኢት ካን ቢ ፓርሺያሊ ነው ዲሶሺየት የሚያደርገው ወይም ሃንድ ዲሶሺየትድ የሆነ ፓርቱም ብዙ ነው ማለት ነው። ሶ ኢን ዲስ ኬዝ ማወቅ ይጠበቅብናል ማለት ነው።
in addition to that ጠቅለል ስናደርጋቸው ባጭሩ ዊክ እና ስትሮንግ የሆኑ ኤሌክትሮላይቶች ማለት ነው። ስትሮንግ የሆኑ ኤሌክትሮላይት የምንላቸው ሎክ አት ዲስ ፕሮሲጀር እንግዲህ በዋናነት እዚህ ጋር እነዚህ የመጀመሪያዎቹ ማለት ነው ዛት ኢዝ ስትሮንግ ኤሌክትሮላይት ለምሳሌ እንደ ሃይድሮክሎሪክ አሲድ ስትሮንግ አሲድ ነው አይደል? ስለዚህ በወተር ዲዞልቭ በሚሆንበት ጊዜ ወደ ሃይድሮጅንና ወደ ክሎሪን አዮን ዲሶሺየት ስለሚያደርግ ኮምፕሊትሊ ነው ደግሞ ዲሶሺየት የሚያደርገው እና ዳሪዝ ምንድነው ዊክ ሳይሆን ስትሮንግ የሆነ ኤሌክትሮላይት ነው። ሶ ከዛ በተጨማሪ ናይትሪክ አሲድን መውሰድ እንችላለን። እየታወቁ ናቸው ባይዞ ኮመን የሆኑ አሲዶች ናቸው። እንዲሁም ደግሞ ሃይድሮጅን ፐርክሎሬትን መውሰድ እንችላለን። ኤንድ ኦልሶ ሰልፈሪክ አሲድ ከቤዝ ደግሞ ሶዲየም ሃይድሮክሳይድን ብንመጣ ባሪየም ሃይድሮክሳይድ እንዲሁም ሁሉም አዮኒክ ኮምፓውንዶች ብለናል። ሳላይን ሶሉሽን ያ ማለት ሳላይን ሶሉሽን ማለት ሳልት ሶሉሽን ነው። ኢት ኩድ ቢ አዮኒክ ኮምፓውንድ ሶዲየም ክሎራይድ ሊሆን ይችላል ማለት ነው። ሶ እነዚህ ስትሮንግ ናቸው። ዊክ የምንላቸው ደግሞ በዚህ ሳይድ የሚገኙት ማለት ነው ላይክ አዛዮሳይ እንደ አሴቲክ አሲድ የስ እንደ ሃይድሮጅን ፍሎራይድ ናይትረስ አሲድ አሞኒያ ወተር ሌሞን ወተር እና አሞኒያ ሶሉሽን ምንድናቸው? ነን ኤሌክትሮላይት ሳይሆኑ ፓርሻሊ የተወሰነ ፓርታቸው ወደ አዮን ዲኮምፖዝ ያደርግና ዛት ከቢ ትራንስሚት ያደርጋሉ ማለት ነው። ስለዛ በዚህ መልኩ መያዝ ትችላላችሁ። ሌላኛው ደግሞ ነን ኤሌክትሮላይት ነው። ሌላኛው ካቴጎሪ ነን ኤሌክትሮላይት ነው። ነን ኤሌክትሮላይት ካልን ጭራሽ ድርድር ውስጥ አይገባ ዊክ ስትሮንግ አንልም። ባጭሩ ዶንት ኮንዳክት ኤሌክትሪክሲቲ ኦር ኤሌክትሪክ ከረንት ኢን ኤዘር አኳሽስ ኦር ሞልተን ስቴት ምንም ይሁን ምን ጭራሽ አያስተላልፉም። ሶ ምንም እንኳ ሌሎች ኤሌክትሮላይቶች ዲዞልቭ ሳይሆኑ በውሃ ቀርተው ነገር ግን ደግሞ ፓርሻሊ ሳይሆን ወይም ፓርሻልም ሊሆን ይችላል ባይዘ ኦር ኮምፕሊትሊ ዲሶሺየት ካደረጉ they can transmit። ነገር ግን እዚህ ጋር ዲዞልቭ አድርጎ በራሱ አዮን ፕሮዲዩስ ካላደረገ ትራንስሚት አደረገ አንልም። ሶ አብዛኛውን ጊዜ ፖላር ኮምፓውንዶችን ከነን ኤሌክትሮላይት ነው የምንመድባቸው። ነገር ግን ከፖላር ኮምፓውንዶች ውስጥ ለምሳሌ አሴቲክ አሲድን ብንወስድ ግን ዚስ ኢዝ ፓርሻሊ ነው ዲሶሺየት የሚያደርገው ወደ አዮኖች ማለት ነው። ነገር ግን ነን ኤሌክትሮላይት ጭራሽ የሆኑ ደግሞ አሉ። ያ ማለት ምንም አይነት ኤሌክትሮላይት ማያስተላልፉ ለምሳሌ እንደነማን አብዛኛውን ደግሞ ፖላር ኮምፓውንድ የሆኑ ቴብል ሹገርን ብንወስድ ቴብል ሹገር ማለት C12 H22 O11 ኦር ሹክሮስ ብለን የምንጠራው ከዛም በተጨማሪ ደግሞ ሁሉም ነን ፖላር የሆኑ ኮቫላንት ኮምፓውንዶች ነን ኤሌክትሮላይት ናቸው። የስ ኮቫላንት የሆኑ ማለት ፖላር የሆኑ ኮቫላንት ኮምፓውንዶች ግን ምንድናቸው? ኤሌክትሮላይት ናቸው ማለት ነው። ሶ በዚህ መልኩ መለየት ትችላላችሁ። አሁንም ጠቅለል ለማድረግ ያክል ነን ኤሌክትሮላይት የሆኑ ሰብስታንሶች እነማን ናቸው ካለን በዋናነት እንደ ዩሪያ NH2CO መውሰድ እንችላለን። ያ ማለት ሲሊበር ናይትሮጅን እና አሞኒየም ሶሉሽኑን ሪቨርስ በማድረግ ወይም ደግሞ ሪግሬስ በማድረግ የምናገኘው ዩሪያን ዲኮምፖዝ እናደርገው ደግሞ ወደዚህ NH2CO ይሰጠናል። ከዛም በተጨማሪ CH2OH ወይም ደግሞ ሚታኖል የምንለው አልኮል and also ግሉኮስ እና ሹክሮስን መውሰድ እንችላለን ማለት ነው። ሶ እነዚህ ባጭሩ that can be ነን ኤሌክትሮላይቲክ ሰብስታንስስ። ከዛም በተጨማሪ ኤር እና ፒውር ወተርን መውሰድ እንችላለን። ኤር እና ፒውር ወተር it could be what ነን ኤሌክትሮላይት ናቸው ማለት ነው። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ለዛሬ የነበረን ቆይታ ይሄን ይመስላል። ያልገባችሁ ማንኛውም አይነት ጥያቄ ካለ መጠየቅ እንዳትረሱ። ባይ ባይ።